ከሐምሌ 8 ቀን 2018 ዓ.ም ጀምሮ ስኬታማ የምክክር ሂደትን ያከናወነ የሚገኘው ሀገራዊ የምክክር ኮሚሽን ተመካካሪዎቹን ባለፉት ቀናት እርስ በርስ ከመተዋወቅ ባለፈ በስምንቱ ዋና ዋና አጀንዳዎችና ንዑሳን ርዕሶቻቸው ላይ ሰፊ ስልጠናና ማብራሪያ ሲሰጥ ቆይቷል። በተለያዩ ዋና ዋና አጀንዳዎችም ጥልቅ ውይይቶችን ማድረግ ተጀምሯል። ሂደቱም ሀገርን ባስቀደመ መልኩ መደማመጥና መከባበር በተሞላበት መልኩ እየተከናወነ እንደሚገኝም ተመካካሪዎች ነግረውናል። በኖርማል በሆነ መንገድ ትልቁ ትንሹን አዳምጦ ምሳሌ ከወጣት የመጣለ ልጅ ነው ብለን አይናቅም። እሱን አዳምጠን ትልልቁን ጸጥ ብለን አዳምጠን በሰላማዊ ሁኔታ ነው ዛሬ ያሳለፍነው። አሁንም እንቀጥላለን። ሀሳብን መደማመጥ ነው ዋናው የምክክር ዋናው አስኳሉና ማዳመጥ ግዴታችን ነው። ማንም በማንም ሀሳብ አይገባም። እስካሁንም የገባ የለም። አንዲቷን ኢትዮጵያን አንድ ስፍራ ያገኘንበት ከአራቱም አቅጣጫ ከሰሜን፣ ከምዕራብ፣ ከደቡብ፣ ከምስራቅ አራቱም አቅጣጫ ያለው አንዲቷ ኢትዮጵያን አንዱ ቦታ ላይ ቁጭ ብለን መመካከር የቻልንበት የነገን መልካምቷን ኢትዮጵያን ደግሞ ከዛሬው ማየት የቀጠልንበት ምርጥና ቆንጆ ጊዜ ነበርናል። የነገቷን ኢትዮጵያ መልካምቷን ምቿን ኢትዮጵያን በአንድ ስፍራ እዚህ ተሰባስበን ገና ማውራት ስንጀምር ነገ ያለውን ነገሮችን ከዛሬውኑ ያገኘንበት የጨበጥንበት ያወቅንበት እጅግ በጣም የተደሰትንበት ውይይት ነው። ይሄ ውይይት በሰከነ ነገር ነው እየተወያየን ያለ ነው። ደስ የሚል ነው። መደማመጥ አለ። ምክንያቱም ካልተደማመጠን መልስ ስለማናገኝ ማለት ነው። እንደገና የሁሉንም ፔን ማዳመጥ አለብን። ይሁን እንጂ ሀሳብን በሀሳብ የበላይነት ማሸነፍ እንደሚቻል በአካል ተገኝተን ብንመለከትም እስከዛሬ በዚሁ የምክክር መንገድ አለማለፋችን ቁጭትን ፈጥሮብናል ነው ያሉት። የተጀመረው ቁልፍ የምክክርና የውይይት ሂደትም ትልቅ ተስፋ የታየበት መሆኑን አንስተዋል። አሁን ብዙ ነገሮችን ማድረግ የምንችልበት ለሀገራችን ለኢትዮጵያ ሞላ ለምድራችን ከእንቅልፍ የመንቃት ጊዜ እንደሆነ ትልቅ ብዙ ተስፋ ሰጪ ነገሮችን ያየሁበትና ከዚህ በፊት የነበርኩበትን ቆይታዎችን ጥግ ይዞ የሆነች ዳር ይዛ እንደቆመች በቃ ምንም ሳላደርግ ያለፍኩት ሰው ነኝ ብዬ ነው ራሴን የገመገምኩትና የተረዳሁበት የተዋወቅኩበት የተከባበርንበት የነገን ተስፋን ደግሞ ከዛሬ ሆኖ የጨበጥንበትና ትልቅ ግብአት ያየንበት ምክክር ነው። አሁን እኛ እንደ ሆስፒታል ነው እንደ ዶክተሮች ነው መሆን ያለብን። ዶክተር ሕክምና ለመስጠትና ህይወትን ለማዳን ነው የሚሯሯጠው። እኛ ደግሞ ሀገራችንን ለማዳን ነው እየተሯሯጥን ያለ ነው። ስለዚህ ሀገራችን ድና እንድትነሳ እንዳትሞት እንዳትጠፋብን ስለምንፈልግ የአሁኑ የምክክር ይሄን ሀሳብ ራሱ እንመካከር ብሎ ይሄን ሀሳብ ያመነጩትን ሰዎች እውነት ከልብ አመሰግናቸዋለሁ። ምክንያቱም በምክክር ደግሜ የምናገረው የጫማ ክር ብቻ ነው የማይፈታው፣ ሀሳብ ይፈታል። እዚህ ጋር የመጣ ነው እንደ ክልል ሳይሆን እንደ ሀገር ነውና ያንን የሀገራችንን ችግር ፈተን እውነት በርካታ እኔ የማልጠብቃቸው ጫካ ያሉ የፖለቲካ ፓርቲዎች ሁሉ እዚህ ያየዋቸውና ከነሱ ጋር የማውራት እድሉ ገጥሞኝ ይሄ ሀገራዊ ምክክር እውነት ተስፋ ሰጪ ነውና ያልተካተታችሁም እንደው ኑ ነው የምለው። ምክክርን በማስቀደማቸው በርካታ ሀገራት ከጥፋት ድነው ሀገራቸውንና ሕዝባቸውን ታድገዋል የሚለን ደግሞ በምክክር ስኬታማ ከሆነችው ደቡብ አፍሪካ የመጣው አረጌ ሽፈራው ነው። ዛሬ ያደጉ ሀገሮች ያደጉበት አሁን ያሉበት ደረጃ የደረሱበት በመነጋገር ነው፣ ችግሮችን በመፍታት ነው። የጾታ፣ የፖለቲካ፣ የሃይማኖት ልዩነት ሳይኖር እንደ ሀገር በመነጋገር ነው ዛሬ እዚህ ያደረሱ። እኔ ደግሞ አሁን ያለው ሳውዝ አፍሪካ ነው። ሳውዝ አፍሪካ እንደምታውቂው ከ1948 እስከ 1984 ድረስ በአፓርታይድ በፈረንጆቹ አቆጣጠር ማለት ነው በአፓርታይድ በትልቅ ችግር ውስጥ ነው ያለፈችው። ግን የሆነ ቦታ ይብቃሉ፣ ኑ ችግሮቻችን ላይ እንናገር፣ ጥላቻ ቂም የትም አደርስንም ብለው ዛሬ ከነ ችግሩም ቢሆን ሳውዝ አፍሪካ ሀገር ሆናለች። አሁን ደግሞ እኛም ይሄንን ትምህርት ወስደን አሁን የጀመርነው ጉዞ እውነት ቁጭት ቢኖረንም አሁን እግዚአብሔር ጊዜ አምጥቷል። ፈጣሪ ጊዜ አመቻችቶልናል። መንግስታችንን ልበ ሰፊ ሆኖ እንድናገር እድል ከተሰጣን ከየትኛውም ነገር ወጥተን ያንን ቁጭት ለሚቀጥለው ለጀነሬሽን ለሚቀጥለው ትውልድ ያደገችውን ሰላም የሰፈነባትን ልማት የተሞላበትን ፍቅርና አንድነት የተሞላበትን አገር ለማስረከብ ከዚህ የተሻለ አማራጭ የለም። በሰከነና በተከባበረ መልኩ እየተከናወነ የሚገኘውን የምክክር ጉባኤ በማስቀጠል የምክክር ሂደቱን እውን ማድረግ ከሁሉም የሚጠበቅ መሆኑንም አክሏል።